ዛሬ በጣም አስገራሚና በቤት ውስጥ ቀላል የምትሰሩት የፀጉር ማስክ ይዤ መጥቻለሁ። ይህንን የፀጉር ማስክ ሽበታችሁን ለማጥቆር፣ ሽበታችሁን ለመቀነስ፣ ሽበት እንዳይወጣባችሁና ፀጉራችሁ ያማረና ውብ የሆነ ከለር እንዲኖረው ይረዳችኋል። ሞክሩት፣ በጣም ተወዱታላችሁ። እኔ በጣም ነው የወደድኩት። ቪዲዮውን እስከ መጨረሻ እዩት፣ ይጠቅማችኋልና እንዲሁም ደግሞ ለቤት አዲስ የሆናችሁ ላይክ እያደረጋችሁ ሰብስክራይብ አድርጉኝ። እንዲሁም ሁሌ የምለቃቸውን ቪዲዮዎች እንዲመጡላችሁ የደውል ምልክቱን ተጫኑ ማለት ነው። መጀመሪያ አሁን ወደ አሰራራችን እንሄዳለን። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በጣም ምርጥ ማስክ ይዤ መጥቻለሁ። ትወዱታላችሁ። በጣም ነው እኔ የወደድኩት። ለእኔ በጣም ነው እየጠቀመኝ። ፀጉራችሁ ጠንካራ እንዲሆን እንዳይበጣጠስባችሁና እንዳይነቀልባችሁ የሚረዳችሁ የፀጉር ማስክ ነው። እንዲሁም ደግሞ ሽበትን የሚያጠፋላችሁ፣ ሽበት በቋሚነት ባይጠፋም እንኳን ለ40 ምናምን ቀን ለ45 ቀን ነው እንደዚህ ይጠፋል፣ ያጠቁረዋል። እና ነገር ግን በየወሩ እንደዚህ እየሰራችሁ ብትጠቀሙ ሽበታችሁንም ያጠፋላቸዋል ማለት ነው። በመጀመሪያ እዚህ ጋር የተጠቀምኩት ጥቁር አዝሙድ ተጠቅሜያለሁ። ጥቁር አዝሙድ ፀጉርን ለማጥቆር እንዲሁም ደግሞ ፀጉራችሁ ምርጥ ከለር ጥቁር ያለ ከለር እንዲኖረው ይረዳችኋል። ሌላኛው ግብአቴ ደግሞ ቅርንፉድ ነው። የሚበቃችሁን አክል እናንተ መጠቀም ትችላላችሁ። እኔ 2 ማንኪያ ነው 3 ማንኪያ የሚሆን 2 ማንኪያ ጥቁር አዝሙድ እና እንዲሁም 1 ማንኪያ የሚሆን ቅርንፉድ ነው የተጠቀምኩት ማለት ነው። ከዛ በኋላ ጋዝ ላይ አድርጌ ቢያንስ ስቶቭ ላይ አድርጋችሁ ቢያንስ በደንብ የሆነ እንዲቆላ ታረጉታላችሁ። ያም ደግሞ አንዳንዴ ባትቆዩ ውስጥ የምትሉኝ ልጆች አላችሁና ነገር ግን መፍጫችሁ እንዳይሰበር ይረዳችኋል። በዛውም ልክ ደግሞ እንዲጠቁር ይረዳችኋል ማለት ነው። ጥቁር በሚል ሰዓት ምርጥ የጠቆረ ማስክ ይሰጣችሁና ፀጉራችሁን ስለሚያጠቁረው ማለት ነው። ከዛ በኋላ ቢያንስ አንድ 5 ደቂቃ የማይፈጅም እንደውም ቢያንስ 2-3 ደቂቃ ቢፈጅባችሁ ነው ማለት ነው። ለ2 ደቂቃ ታምሱታላችሁ። ካመሳችሁ በኋላ ታወጡታላችሁ። እንዲሁም በነገራችን ላይ ጥቁር አዝሙድ ማለት ነው ቢያንስ የራስ ምታት ላለባችሁ ራሱ በሽታው ብቻ የራስ ምታታችሁ ይሄዳል። በጣም ነው እኔ የጠቀመኝ፣ በጣም ነው የወደድኩት። እናንተም ደግሞ ትወዱታላችሁ። ሞክሩት ከምትገዙ። የጥቁር አዝሙድ ዘይት በነገራችን ላይ ይሸጣል፣ በጣም ውድ ነው የጥቁር አዝሙድ ዘይት። በዚህ አጋጣሚ ለራስ ምታትም ለተለያዩ ነገሮች ከቡና ጋር ተደርጎ ራሱ ይጠጣል እና ከምትገዙ የጥቁር አዝሙድ ዘይቱ ራሱ ዘይቱን ወይም ደግሞ በኦሊቭ ኦይል ሰርታችሁ ራሱ መጠጣት ትችላላችሁ ማለት ነው። ምክንያቱም ይጠጣል፣ ለጤና በጣም ይመከራል እና ብዙ ዶክተሮችም ደግሞ መስክረውለታል። እንዲሁም ሰርች አድርጋችሁ ደግሞ ማየት ትችላላችሁ። እዚህ ጋር ግን ሽታው በጣም ነበር ደስ የሚለው። በቃ ምን ልበላችሁ፣ ሽታው የሆነ ደስ ይላል እና የራስ ምታት ቢኖርባችሁ እዚህ ጋር በቃ ንቅል ብሎ ነው የሚሄደው እና የራስ ምታት ካለባቸው በነገራችን ላይ በዚህ አጋጣሚ መድኃኒት እንዳታስለምዱ። መድኃኒት ከምታስለምዱ እንደዚህ ጥቁር አዝሙድ ካላችሁ ቆልታችሁ ብታሸቱ ይጠፋላችኋል ማለት ነው። ከዛ እንደዚህ ከቆላው በኋላ አወጣሁት እና ትንሽ እንዲሁም እንትኑ ነካ አደረገብኝ። ቅርንፉድ አይችልም በነገራችን ላይ እሳት አይችልም። ወዲያውኑ ወደ አመዳማ ከለር ይቀየራል ማለት ነው። ከዛ በኋላ እንደዚህ እስከሚበርድ ድረስ ትሉታላችሁ። እስከሚበርድ አደረግኩት። ከዛ እዚህ ጋር እኔ የሩዝ ማስክ ነው የሩዝ እንትን የተጠቀምኩትን የተፈጨ ሩዝ ማለት ነው። እናንተ የበቆሎ ዱቄት እሱን ካላችሁ መጠቀም ትችላላችሁ። እንዲሁም ደግሞ ቂቤ ካላችሁ በቂቤ መስራት ትችላላችሁ። ወይም ደግሞ ሺያ በተር ካላችሁ በሺያ በተር፣ በተለያየ ነገር ያላችሁን ነገር በሱ መስራት ትችላላችሁ። እኔ ግን ለጊዜው የሩዝ ማስክ ነው። አሰራሩን ደግሞ ይሄ በጣም ቀላል ነው። ያኛው እስከሚበርድልኝ ድረስ የሩዙ ማስክ ሰርቻለሁኝ። ከዛ በኋላ ዱቄቱ ነው 2 ማንኪያ ዱቄት ተጠቅሜ ከዛ በኋላ ውሃ ጨምሬበት ከዛ እሳት ላይ አደረኩት። እንደዚህ ሆነልኝ እና እንደነገርኳችሁ ነው። ቂቤ ካላችሁ በቂቤ ደግሞ በጣም አሪፍ ነው እና ብትጠቀሙት በጣም ምርጥ ነው። እኔ ያው ቂቤ ባገኝ በቂቤ ብጠቀመው በጣም ነበር ደስ የሚለኝ። ነገር ግን አማራጮች አይጠፉም በሆን ሰዓት እና እናንተ ባገኛችሁት አማራጭ መጠቀም ትችላላችሁ። ከዛ በኋላ ከደረቀ ትንሽ ካለ አየር ከወሰደ በኋላ ፈጨሁት። ከፈጨው በኋላ ይሄንን ይመስላል። በቡና መፍጫ ነበር የፈጨሁት እና እንደነገርኳችሁ ምንም ችግር የለውም። እዚህ ጋር ትንሽ ብዬ ቡና በፈጭበት ራሱ ያው የሚጠጣ ነገር ስለሆነ ማለት ነው። ከዛ በኋላ ልክ በቃ ድቅቅ
ብሎ ነው ይወጣልኝ። ምርጥ ምርጥ ሆኖ ነው ይወጣልኝ እና በጣም ነው የወደድኩት። ሽታው ግን አትጠይቁኝ፣ በጣም ነው ደስ የሚለው። ሞክሩትና በጣም ትወዱታላችሁ። እናንተ ራሱ ታመሰግኑኛላችሁ። የምር ከዚህ በፊትም ሰርቻለሁ በተለያየ መንገድ እና ብዙዎቻችሁ ወዳችሁታል። ይህም ደግሞ እንደምትወዱት አልጠራጠርም። እኔ ራሱ ከሰራው በጣም ቆይቼ ነበር እና ጭንቅላቴ በጣም ነው ያራሰልኝ። በቃ ሰላሜ ነው ያገኘሁት። ፀጉሬ ራሱ እንዴት እንደጠቆረና እንዴት እንዳማረበት በቃ ቡን ብሎ ነበር እና አንዳንዴ የሆነ በቃ ፀጉራችሁ ምንም እንኳን ማስክን ብትጠቀሙ እንደዚህ የሆነ ቡን ይለዋል እና ይሄ ግን ፀጉራችሁ እንዲበራ ነው የሚያደርግላችሁ። ከዛ በኋላ የተጠቀምኩት የሁላችሁ ሰላይት ነው የተጠቀምኩት። በቀለል ባለ መንገድ ማለት ነው። ምንም ችግር የለም። ሰላይት የምግብ ዘይት ነው የተጠቀምኩት። ኦሊቭ ኦይል ከሌላችሁ የምግብ ዘይት መጠቀም ትችላላችሁ። እንዲሁም ደግሞ ቅባት ካላችሁ ቅባት መጠቀም ትችላላችሁ። ኦሊቭ ኦይል አልቆብኝ ስለነበር የምግብ ዘይት እሱን ተጠቀምኩኝ። ምንም ችግር የለውም እና በምግብ ዘይት እንደዚህ በደንብ አዋሃድኩት። በደንብ ሳዋህደው እዩት እንዴት አባቱ እንደሚያምር። ጥቁረቱ ደግሞ በቃ አጠይቁኝና በጣም ነው ደስ የሚለው። እንደዚህ አድርጋችሁ ራሱ ፀጉራችሁ ብትቀቡት ፀጉራችሁ እንዴት አባቱ እንደሚያምርላችሁ የምሬ ነው። ከዛ በኋላ ግን እኔ ቅድም አሳይቻችኋለሁ ማስክ ሰርቻለሁ እና እዚህ ጋር ዘይቱን ትንሽ እንትን ስላለበት አጠለልኩት ማለት ነው። ባላጠለውም ችግር አልነበረውም። ነገር ግን ስታጠብ ስለሚያስቸግረኝ እንዳያስቸግረኝ እዚህ ጋር አጠለልኩት። አጥልዬ ቅባቱ ብቻ አወጣሁት ማለት ነው። ቅባቱ ብቻ ካወጣው በኋላ ደግሞ ብዙም ራሱ ከውስጡ ራሱ ብዙ የለበትም እና ምክንያቱም ድቅቅ አርጌ ነው የፈጨሁት። ድቅቅ አርጋችሁ ብትፈጩት በጣም አሪፍ ነው። ምክንያቱም እንትን እንዳይልባችሁ ብዙ እንዳታባክኑ ማለት ነው። ቅባት ደግሞ መጨመር ትችላላችሁ። እዚህ ጋር አልቀረጽኩትም እና ማይክሮቭ ውስጥ ትንሽ 1 ደቂቃ ነው ማይክሮቭ ውስጥ ጨምሬው ነበር ማለት ነው። ቢያንስ ትንሽ ዘይቱን እና እንትኑ እንዲዋሃድልኝ እስቲም ማድረግ ትችላላችሁ እናንተ። ነገር ግን ቪዲዮ እንዳይረዝምብኝ ግን ዞሮ ዞሮ ያው ነው ማይክሮቭ ውስጥ ባትከቱት ቢያንስ ለ30 ደቂቃ ወይም ደግሞ ለ1 ሰዓት አቆይታችሁ ማጥለል ትችላላችሁ። ያው ነው ቅባቱ እንዳያችሁት እንዴት አባቱ እንደሚያምር ሽታው ራሱ በጣም ነው የሚያምረው እና ከዛ በኋላ እዚህ ጋር ያዘጋጀሁት ማስክ የሩዙ ማስክ እዚህ ጋር አያችሁት እንዴት አባቱ እንደሚያምር። ይሄ ብቻው ለብቻው ራሱ መቀባት ትችላላችሁ እና እሱን አዘጋጅቼ እንደነገርኳችሁ ነው። ይህንን ካላችሁ ቅቤ መጠቀም ትችላላችሁ። ቅቤ ከሌላችሁ ደግሞ እንደዚህ አድርጋችሁ መጠቀም ትችላላችሁ። ከዚያ ያዘጋጀሁት እዚህ ጋር ያዘጋጀሁት ቅባት እጨምረዋለሁኝ እና አንድ ላይ አዋሃድኩት። አንድ ላይ እንደዚህ ሳዋህደው ዋው የምር በጣም ነው የምትወዱት። ሞክሩት ለመጀመሪያ ጊዜም ከሆነ። እናም ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። ያው ቻናሌ ትንሽ ጉዳት ደርሶበታል። ኮፒራይት ከዚህ በፊት የሰራኋቸው ቪዲዮዎች ወይም ላይቭ እየገባው የሆነ በሾርት ሰው እስከሚመጣ ድረስ በሙዚቃ መልኩ ያስገባዋቸው ማለት ነው። እነሁን ኮፒራይት እየተላከብኝ ነው ማለት ነው። እና ያው ቻናሌ ሞቷል፣ በቃ መሞቱ ነው እና እንዲነሳልኝ ደግሞ ሸር አድርጉልኝ። ሸር ብታደርጉልኝ ምንም አትጎዱም። እዚህ ጋር ፀጉሬ ምንም አይልም። እርግጥ ብዙም አመዳማ አልሆነም። ነገር ግን በጣም በቃ ይሄ ደግሞ ስቀባ በጣም ነው የሚያምረው። በጣም እንዲሁም የራስ ምታት ራሱ በጣም ነው የቀነሰልኝና የራስ ምታት ያው ከእንቅልፍ ማጣት ከተለያዩ ነገሮች ይመጣሉና እሱን ቀንሶልኛል። ይህ ፀጉር ማስክ ከሰራሁት ቆይቷል። ግን እንግዲህ ዛሬ ነው የምለቅላችሁ። ያው ሰሞኑ ለመልቀቅ አልተመቸኝም፣ በዛ ነው። ለማንኛውም ከዛ በኋላ እንደዚህ ፀጉሬን የከፋፈልኩ ተቀባሁኝ። እንዴት ደስ እንደሚል ፀጉራችሁ ራስ ነው የሚያደርግላችሁ። እዚህ ጋር የእንትኑ ማስክ የሩዙ ማስክ ስላለበት ፀጉሬ ስቀባው ራሱ ወዲያውን ነው በቃ ልስልስ ነው ያለው እና አታምኑም። የምር ስትቀቡት ግን ታምናላችሁ። እውነቷ ነው ብላችሁ ታምናላችሁ። እና ሞክራችሁ ያው እራሳችሁን ብትጠብቁበት ምንም ችግር የለም ማለት ነው። ቢያንስ በሳምንት አንዴ ባይሆን በ15 ቀን አንዴ ወይም ደግሞ በወር አንዴ እንደዚህ ግን በጥቁረት በወር አንዴ እየሰራችሁ ብትጠቀሙ ፀጉራችሁም ያማረ እና ምርጥ ከለር እንዲኖረው፣ ሽበት ካለባችሁ ሽበታችሁ እንዲጠፋ ይረዳችኋል። እና ሽበት በአንዴ ባይጠፋም ነገር ግን እኛ እየተንከባከብነው ማጥፋት እንችላለን።
ለዛሬ የነበረኝ ቪዲዮ ይሄ ይመስላል። እንግዲህ ከተቀባው በኋላ ቢያንስ ያቆየሁት ለአንድ ሰዓት አክል ነው። እናንተ ጊዜ ካላችሁ ለ2 ሰዓት ለ3 ሰዓት አቆይታችሁ መታጠብ ትችላላችሁ። እንዲሁም ደግሞ ማታ ተቀብታችሁ ወይም ጠዋት መታጠብ ትችላላችሁ ማለት ነው። ያው ብዙ እንትን ስላልሆነ ደረቅ ያለ ነው ማስኩ። ደረቅ አድርጋችሁ ሰርታችሁ ከዛ በፌስታል እሽግ አድርጋችሁት ማታ ተቀብታችሁ ጠዋት መታጠብ ትችላላችሁ ማለት ነው። በጣም ጠዋት ደግሞ ሲሆን ሲያድር ደግሞ በጣም ፀጉራችሁ እያማረበት ነው የሚመጣውና ነገር ግን እኔ አላሳደርኩትም። በጠዋቱ ቢያንስ ለአንድ ሰዓት ነው ያቆየሁት ማለት ነው። እና ያው ከልጆች ጋር ስለሆንኩኝ ግዴታ መታጠብ አለብኝ። እርግጥ የቁርንፍዱ ሽታ እንትን አለ ይኖራል ማለት ነው። ስትታጠቡ ነው የሚጠፋው። ይህንን ይመስላል። በሌላ ቪዲዮ እንገናኝ። ባይ ባይ።